አሁን እንደ ማስፈራሪያ ምን እየተጠቀመብኝ እንደሆነ ታውቂያለሽ? የድሮ ቮይስ ሪከርድ ያለ እጁ ላይ ፎቶ የተነሳን ቀን አንድ ነገር ከዚህ በፊት ላቋርጥሽና ልንገርሽ። እኛ ህይወታችን የውሸት ነበረ። ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማረገው ውሸት ነው። እልህህን በልክ አድርገው። አሁንም ከዚህ በፊት ወንድሞች ሲነግሩክ አልሰማ ብለክ ያ ነው መስዋዕት ያስከፈለክ። ጸጋ የምትባል አዜብ ነው የቤት ስሟ። የቤት ስሟም ሳይሆን እሙካ ነው። አሁን አግብታ ወልዳለች። ባሏ ሳይሆን እንዳይደብር የድሮ የዛሬ 13 ዓመት ምናምን ታሪክ ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። እንዳለ ነኝ። እንግዲህ በማቀርባቸው ቪዲዮዎች ሐሳብ አስተያየት ስለምትሰጡኝ አስቀድሜ እጅግ አመሰግናለሁ። ላይክ አድርጉት። እንደዚሁም ደግሞ በማመጣቸው ሶሻል ትሬንድ ቪዲዮዎች ላይ የራሳችሁን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። በተለይ ደግሞ የኔ የዩቲዩብ ቻናል ለረጅም ጊዜ ትቼው ስለነበረ ትንሽ አልጎሪዝሙ ተመቷልና እሱም እንዲስተካከል ስለሚረዳኝ ላይክ በማድረግ ጀምሩት። ወደ ቪዲዮ ልወስዳችሁ። እልህህን በልክ አድርገው። አሁንም ከዚህ በፊት ወንድሞች ሲነግሩክ አልሰማ ብለክ ያ ነው መስዋዕት ያስከፈለክ። ተው መዝሙራዊ ያሬዳዊ መዝሙር አይደለም መዝሙር ብለው ቢሉክ ወተክ ቤተክርስቲያናዊ ስርዓት ባልሆነ አለባበስ በጃፖኒ ወተክ ቀንታችሁብኝ ነው ማንንም አያስቆመኝም ማለት አየክ። ዛሬ መስዋዕት ከፈልክ። 2 ዓመት የለፈውበት ይሄን ካርድ ምን ላድርገው አዳራሹ ምን ላድርገው 2 ዓመት ለፈጣሪ አባቶቻችን ዘመናቸው ነው ለፈጣሪ ሰጡት። አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ስንትና ስንት መስዋዕት ከፍሎላል። የሞት መስዋዕት አንተ 2 ዓመት ከፍለክ ለፍቼበታለሁ ብለክ እየየ ትላለህ። ክርስቶስን ለማስደሰት ነው ወይስ ለውቅናት ነው? አየህ፣ ክርስቶስን ለማስደሰት አይደለም እኛ የምንሰራው። ሁላችንም ለመታወቅ ስለሆነ ያስለቅሰናል። ለፈጣሪ ክብር ቢሆንማ እሱን ለማስደሰት ቢሆንማ ተንበርክከ ጌታ ያልወደድከውም ወይ አላስደሰተህም ወይ አልተቀበልከውም ወይ ተል ነበር። ለራሳችን ንግስና ስለሆነ ለራሳችን ጥቅም ስለሆነ ያስነባናል፣ ያስለቅሰናል። ይሄ ነው። አሁንም እልህን በልክ አድርግ። አንተ የሚገርም እይታ ነው። በትክክል ነው የመከረችው። በነገራችን ላይ ልጁ እኔ በዚህ ስሜታዊ ሆኜ ኢሞሽናል ሆኜ ራሴን ባጠፋስ ምናምን ብዙ ነገር ራሱን ወደ ማጥፋት አይነት ወሬዎች ያወራል እና በጣም ተናዷል ምናምን። አደራችሁን ብዬ የማስበው አጠቃላይ በየትኛው እምነት ተቋማት ለምትኖሩም ይጠቅማል። አሁን የምነግራችሁ ነገር በተለይ ለኦርቶዶክሳውያን መርሃችንም ነው፣ ኦርቶዶክሳዊ ጣዕማችን ኑሯችንም ነው። ምንም አይነት መንፈሳዊ ነገር ስታደርጉ ያ መንፈሳዊ ነገር ከሰው ሪዋርድ የምትጠብቁ ከሆነ ከስራችኋል። ለምሳሌ ይሄ ልጅ አለ፣ እንደ ምሳሌ ላሳያችሁ። አገልግሎቱን እግዚአብሔር የወደደው ነው እንበል። አናቅም እኮ የወደደውም ሊሆን ይችላል። ነገር ግን በሰዎች ዘንድ ተው ይሄ ያሬዳዊ ዜማ አይደለም፣ ቤተክርስቲያኒቱን ታሪክ ወይም ደግሞ የቤተክርስቲያኒቱን የዜማ ስልት የተከተለ አይደለም ሲባል እሱ የተከራየው አዳራሽ የደከመው ድካም ከሆነ ትዝ የሚለው መንፈሳዊ አይደለም ድሮም ስራው ማለት ነው። ለምን? ቤተክርስቲያኒቱን ለመታወቅ ቢዝነስ ለመስራት ምናምን ስለሚጠቀሙባት ነው። ሊትራሊ እንደዚህ ማለት እንችላለን። መንፈሳዊ አገልግሎት ከሰው ዘንድ ዋጋ አያስመኝም። መፈለግ አይደል ማሳደድ አይደል አያስመኝም። ሁላ በእግዚአብሔርና በአንተ መካከል ስላለው እርቀት ነው የምትሰራው። ለአምላክህ ለእግዚአብሔር አምልኮ ንጹህ አምልኮ ነው የሚያስፈልገውና ሰውን ለማስደሰት አትሮጡ። በተለይ በመንፈሳዊ እንቅስቃሴ ውስጥ በዓለም ዘንድ ፕሮሞሽን የምታገኘውም ራስህን ስትገልጽ ነው። ይሄ ሃምብል መሆን አይ እኔ ምንድነው ብዙ ነገር ካደረጋችሁ በኋላ እኔ ምንድን ባሪያ ነኝ ይህን ላደርግ የማይገባኝ ባሪያ ነኝ ነው በሉ የሚለው መጽሐፍ ቅዱስ። በትክክል አላልኩትም ይቅርታና ምን ለማለት ፈልጌ ነው፣ ፕሮሞሽን እንድታገኙ በቃ አቅማችሁን እንደዚህ ነኝ ብላችሁ ራሳችሁን እንድታሳውቁ ይፈልጋል በዓለም ዘንድ። በእግዚአብሔር ዘንድ ግን እንደዛ አይደለም። አገልግሎታችሁን እግዚአብሔር እንዲቀበልላችሁ ብቻ ከእግዚአብሔር ጋር ይሁን ግንኙነታችሁ። ልቅሷችሁም፣ ዝማሪያችሁም፣ ጩኸታችሁም። ሰው ይረሳችኋል። የተወሰነ ቀን አፕሪሼት ቢያደርግ ይተዋችኋል። እና አገልግሎታችሁ እንደዛ አታርጉ። ወንድሜ እንደዚህ ይህም ቪዲዮ ካየኸው ልታየውም ትችላለህ፣ አይታወቅም። ዞሮ የት እንደሚደርስ ቪዲዮ አንድ ጊዜ ከተፖሰተ ፕሊስ እግዚአብሔርህን ብቻ ተከተል፣ ቤተክርስቲያንህን ውደድ። ይሄ ከሰው ምንም ነገር አትጠብቅና አስተካክል፣ የተባልከውን ነገር አስተካክላለሁ። ሌላው የህይወት አሰራር ደግሞ ግምት ነው። መገመት መቻል አለብህ። አሁን የተወሰነ እውቀት አለ። ማንኛውም ሰው የተወሰነ ቅንጫቢ እውቀት አለ። እሱን ቅንጫቢ እውቀት ይዞ የተወሰነ ኮንፊደንስ ደግሞ ይጨምርበታል። አሮጋንስ አይደለም፣ ኮንፊደንስ ደግሞ ይጨምርበትና ግምት። ሁሉም ሰው እንደዛ ነው የሚንቀሳቀሱ። ከላይ እስከሚመሩን ሰዎች ምናምን ግምት ነው። ስቶክ ማርኬቱ ምናምን ሁሉም ብታዩና ግምት። ሌላው አሰራርና ግምት። የተሻለ ግምት ይገምታሉ። ስለዚህ እኔ ግምቱ ላይ ለምንድነው አልሳተፉ? በተለይ ደግሞ አንዳንድ ከአንተ ምንም የማይሻሉ ሰዎች ምናምን ገምተው የአንተን እጣ ፈንታ እየወሰኑ ከሆነ ኧረ እኔም እገምታለሁ፣ እኔ በጣም መገመት ይመቸኛል ነው ማለት። አስገምቱኝ፣ ገማቹ ነኝ፣
መገመት ስለሚመቸኝ እንደውም ግርማ ገማቹ ብትሉኝ ደስ ይለኛል። የሚገርም ምክር ነው። በነገራችን ላይ ግምት በተለይ ደግሞ የምንማረው እኮ የተለያየ ነገሮች ይሄ ጀጅመንት እንድንችል ወይም ደግሞ ኤዱኬትድ ገስ እንድናደርግ ነው እንጂ ግምት ነው ሁሉ ነገር። ኢቭሪ ገበያውም ግምት ነው። ኢቭን የህይወት አቅጣጫችሁን የምታሰምሩት በግምት ነው። ይሄንን ነገር ብሰራና በዚህ በኩል ስኪሌን ባሳድግ እንጀራ ያበላኝ ይችላል የምትሉት ወደሆነ ሰው ወደ ፍቅርም ስትሄዱ ይች ልጅ ጥሩ ልጅ ናት ወይም ጥሩ ልጅ ነው እስኪ ትንሽ ልቤን ልስጠው ብላችሁ ገምታችሁ ነው ወይም የሚቀናችሁ ወይም የማይቀናችሁ። ሰው ግምት ሁሌ ፐርፌክት ሊሆን አይችልም እና መገመት ላይ አሪፍ መሆን አለባችሁ። ጸጋ የምትባል አዜብ ነው የቤት ስሟ። የቤት ስሟም ሳይሆን እሙካ ነው። አሁን አግብታ ወልዳለች። ባሏ ሳይሆን እንዳይደብር የድሮ የዛሬ 13 ዓመት ምናምን ታሪክ ነው። ዶርም እያለው በጣም ነበረ የወደድኳት። እሷ ግን እንደ ወንድም ነበር የምታይኝ። ግን እጠብቅ ነበረ አንድ ቀን ይስተካከላል ብዬ ጠበቅኩኝ 3 ዓመት ሞላ። ኢቨን መጀመሪያ ላይ ከኔ ጓደኛ ጋር ዴት አድርጋለች። እሺ መጀመሪያ ላይ ዴት አድርጋለች። ያንን ዲስሪስፔክት ራሱ ቶለሬት አድርጌዋለሁ። ጓደኛዬን ንገርልኝ ፍቅሬን ብዬ የላኩትን ጓደኛዬን እሱ ሲሄድ አንተን ነው መወድህ ብላው ከሱ ጋር ዴት አድርገው ያውቃሉ። እንደዛም ሆኖ ከኔ ጋር ፍቅር አልጀመረችም። በጣም ክሎዝ ፍሬንዶች ነበርን፣ ቤስት ፍሬንዶች ነበርን። ስለዚህ ቤስት ፍሬንዶችን መቀጠል በቃ ፍቅር ማለት ምን ብዬ አስብ ነበር ያኔ። ሴት ልጅ ባትወድም እሷን ኮምፈርተብል የሚያደርግ ላይፍ ከኖረች የምታፈቅረው ሰው ሲደሰት ማየት እንዴት ደስ ይላል ምናምን የሚለው ነገር ስለሸወደ ሁለቱ ዴት ሲያደርጉ ራሱ ጠብቅ ነበረ። እኔ ይስቃል እና አዜብን ጸጋን ጠበቅኩኝ። ሙቭ ማድረግ አልቻልኩም። ቤቷ ቅርብ ነው፣ ሄዳለሁ። ከፋሚሊዎቿ ጋር ፋሚሊ ነኝ፣ እነሱ ጋር አለው። በቃ እንደዚህ ነው ሰው ስቀርብ ክሎዝ ነው የምቀርበው። ከዛም በኋላ እንዳልኩ ከኔ ጓደኛ ጋር ወዲያው አልቆዩም፣ ተለያዩ። 6 ወር ምናምን የባህር ዳር ልጅ ነው ሲሄድ ተለያዩ። እና እሷ ግን ያኔ 10ኛ ክፍል ተማሪ ነበረች። 12 እስክጨርስ ወደድኳት እኔ። በቃ ሌላም ሰው ዴት ብታረግ አዮ ናት ያምር ምናምን ስትለኝ ራሱ ያምራል እያልኩ ወክ እያደረግን ከእሷ ጋር ክሎዝ መሆኑን ነው የምፈልገው። አንድ ቀን አይምሮ ይነሳል ብዬ ነው የምወዳት የነበረው። ከዛን ሀራማ ዩኒቨርሲቲ ሄደች። ለካ አታችመንቱ ነው ያቆየኝ ከእሷ ጋር። ስትሄድ ዩኒቨርሲቲ በዛ ወጣልኝ። አሁን ጸጋ ምን እንደሆነች ራሱ ማስታወስ አልቻልኩም። ያኔ በቃ ምንድናት ረሳኋት። ከቤተሰቦቿ ጋር ያለኝ ኮሚኒኬሽን አለ፣ ከስንት አንዴ ልሄድ እችላለሁ፣ ገብቶሃል እንጂ ረሳኋት። ከዛን ስራ ቦታ ደግሞ ድሪም ማረጋት ሴት መጣች። ጸጉሯ ረጅም ቀይ፣ አይኗ የሚያምር በጣም የበሰለ አስተሳሰብ ያላት። እንደነገርኩ በልጅነቴ ነው እኔ ከቤት የሚወጣሁት። ብዙ ጊዜ አዲስ አበባ ልጅ አዲስ አበባን አያውቃትም ይባላል። የክፍለ ሀገር ልጅ ግን መጥቶ ስለሚሽከረከር ያውቀዋል። በእሱ አልስማማበትም። አንዳንድ ሰፈሮችን እናውቃለን፣ ማውቃቸው ሰፈሮች አሉ። ግን በእኔ በወደድኳት በእሷ ልጅ ምክንያት በጣም ብዙ ሴልስ ላይ ነው የምትሰራው። ብዙ ቦታዎች ታውቃለች። ጸዲ ፕሌስ ታውቃለች። አዲስ አበባን አወቅኩኝ። ብዙ ነገር ነው ከእሷ ያወቅኩት። ግን ምንድነው እድሜ ትበልጠኛለች በጣም። በዛ ላይ ልጅ ነበራት። ግን ከእሷ ጋርም ለጸጋ ፍቅሬ ነግሬያት ነው ስለተባልኩኝ ለዚች ልጅ ደግሞ ነግሬ አልሸወድም አልኩና የጓደኝነት የፍሬንድሺፕ ነው ምሰጣት። የሆነ ሰዓት ላይ ፌድ አፕ ማድረግ ጀመረ። አግሬሲቭ ሆንኩኝ። ከኔ እየራቅሻለሽ እንደወደድኩሽ ስለገባሽ ነው ምናምን አልኳት። ግን ሌት ሆኖ ኦልሞስት 2 ዓመት 3 ዓመት አልፎ በምንም ተአምር ማይሆን ነገር ነበር። እሷ የመጀመሪያ ልጅ ሆና እኔ የ5ኛ ታናሿ ጋር እኩያ ነኝ። እንዴትም አይፈጠርም። ጀስት ልጅቷን ሳያት ወደድኳት። ስቀርባ ባህሪዋ በጣም ኮምፈርተብል ነው። ብዙ ነገር ታስተምረኛለች። አሁን ቴሌግራም ላይ አይና ለእሷ እምላታለሁ ውይ አረጀሽ እኮ እላታለሁ። አረጀሽ ድሮ ስለ ስቲል ከሷ ብዙ ነገር ጥሩ ነገር ጌን አድርጌያለሁ። ግን እኔ ሰው ጸጋንም ጄሪንም ከመልካቸው በላይ ማይንዳቸውን አይቼ ነው። የሞን የፍቅር ታሪክ አስገራሚ። በነገራችን ላይ በተለይ በፍሬንድሺፕ ዞን ውስጥ ሆናችሁ ይሄ ፍቅር ከያዛችሁ በጣም የሚጎዳው ፓርት ምንድነው? አንደኛው ሳይድ ወዶ አንደኛው ሳይድ ደግሞ በዛ አንግል ማየ ከሆነ በፍቅር አይን ማየ ከሆነ በጣም የሚጎዳ ነገር ነው ብዬ ነው የማስበው። እሱ የሚያጋጣውም ይሄ ነው። በቃ እሷም ትወደዋለች፣ እሱ ግን በጣም ወዷታል። እሱ በፍቅር ነው የሚያት፣ እሷ ግን ረስተዋለች እሱና ጭራሽ ሌላ ወንድ ጋር ስትሆን ለእሱ ትነግረዋለች፣ ታማክረዋለች። በጣም የሚደብር ነገር ነው።
ሁለቱ ቤስት ፍሬንዶች ሆነው ግን በሁለቱም ሳይድ ከሆነ ፍቅር ዴቨሎፕ የሆነው የሚገርም ነገር ይሆናል። ጥሩ ጥምረት እንደውም ሊወጣቸው ይችላል እና ምክንያቱም ከድክመት ጀምሮ ምንም አይነት ሾው አፕ ምናምን አይኖረውም። አንዱ አንዱን መቀበል ይኖራል። ጥሩ ጥምረት ይኖራል ብዬ አስባለሁ። ግን እንደዚህ አይነት ነገር ሲሆን ከወደ አንዱ በኩል ፍቅር ከሌለ ሙቭ ማድረጉ የተሻለ ነው ለጤና። ለዚህኛው ሰው የጤና ማትረሱ በእርግጥ ዩኒቨርሲቲ ስትሄድ ረስቷታል። ጆኒ ፍቅረኛ አለ መሰለኝ፣ የሰማ መሰለኝ ፍቅረኛ አለ። መጀመሪያ ካንተ መልስ እኔ ፍቅረኛ የለኝም። የስራዬ ላይ እና ህይወቴ ላይ ነው ፎከስ ማድረገው። ቤተሰቦቼን አስተዳድራለሁ፣ ጨዋ ልጅ ነኝ እና ራሴን ለጋብቻ የምትሆን ልጅ ህይወቴ ውስጥ እስክትገባ እየጠበቅኩ ነው። ጨዋ ልጅ ነኝ፣ ቤተሰቤን እያስተዳደርኩ ነው። ኤኒሃው አሁን ያንተ ፎከስ ሴዶ ላይ ነው። ቤተክርስቲያን እያልሽ እኮ ሌላ ሰው እያገኘሽ ነው፣ ሌላ ወንድ እያገኘሽ ነው። አሁን እንደ ማስፈራሪያ ምን እየተጠቀመብኝ እንደሆነ ታውቂያለሽ? የድሮ ቮይስ ሪከርድ ያለ እጁ ላይ ስልክ ሪከርድ አረግ ነበር፣ አፑ ነበረኝና ስልኬ ላይ ያለውን እንትን ወደ ራሱ ገለበጠ። ያኔ ጓደኛ እየነበረን ማለት ነው። እንግዲህ ከ8 ዓመት በፊት የነበረ ፋይል ማለት ነው። እሱን ከማግባቴ በፊት አንቺ እኮ እንዲህ ነሽ፣ ከኔ ጋር ሆነሽ ሌላ ሰው ታውሪ ነበር፣ የበፊት ፍቅረኛሽን ታውሪ ነበር ይለኛል። አሁን ያንን ከያዘ ወደ ትዳር እንግዲህ መምጣትም አልነበረበትም ማለት ነው። መስዬ ያ የሆነው እዛ እንጦጦ ጸበል ላይ ሆነሽ ነው ይሄ ማስፈራሪያው? አሁን በቅርብ ያኔ ግን ከወጣሽ በኋላ ተመልሰሽ የገባሽው ሽማግሌ። ከዛ በኋላ አሁን ወንድሙ ታናሽ ወንድሙ አረፈ። ከቱ ጋር እንዳልኩሽ ረጅም ጊዜ ተገናኝተን አናውቅም። ለቅሶ አገናኘኝ። የእሱ ታናሽ ወንድም በህይወት የለም እና እሱ ሲያርፍ ለቅሶ ያገናኝሽ የለም። ከዛም በፊት የልጄ ምርቃት ጊዜ ጠርቻታለሁኝ። በቃ ሰላም ልፍጠር ብለሽ። አዎ እሱ ደስተኛ አይደለም በህይወቱ። በር ይዞ መስበር ጀመረ። ፎቶ የተነሳን ቀን አንድ ነገር ከዚህ በፊት ላቋርጥሽና ልንገርሽ። እኛ ህይወታችን የውሸት ነበረ። ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማረገው ውሸት ነው። አጉል ደስተኛ ለመምሰል ማለት ነው መስዬ። ደስተኛ ሳልሆን የውሸት ህይወቴ ከሰው አንሻለሁ የሚል ነገር አይምሮዬን እንዳይጎዳኝ ማለት ነው። ፎቶ የተነሳን ቀን በጸብ ነበር የተነሳ ነው። ከሱ ጋር ሆናችሁ በቃ ተጣልተን ተኮራርፈን፣ ግን እዛ ጋር እየሳቅን ነበረ። እንደውም የሆነ ሰዓት አልነሳም ብሎ እናትና አባቱ መጡ። እነሱንም አንድ ላይ እናስነሳ ተባብለን ነበር። ሲመጡ እሱ ሰላም ሆነ፣ በሰላም ተነሳን። ማታ ስንገባ ግን በቃ ጸብ ተነሳ። ከዛ በቃ እስኪ ሰላም ከተፈጠረ እሺ ከእህትክን ጥራት አልኩት። የቡቡ ምርቃት ጊዜ እሺ ያለ እህቱን ጠራት። ሰላም ወረደ ማለት ነው። ያኔ ከእሷ ጋር ሰላም በመፍጠሬ ማማንም በስርዓቱ ልወልድ ቻልኩኝ ማለት ነው። ጳውሎስ ነው የወለድኳትኝ፣ የመጨረሻ ልጄ ጳውሎስ ወለድኳትኝ። ቢገባን እናቱም 3 ቀን አደረችልኝ። በቃ ህይወቴ ቀጠለ ማለት ነው። ከሞላ ጎደል ደስተኛ ሆንኩኝ። ልጆቼም አባታቸውን በጣም ስለሚወዱ በቃ እሱ ቢያንስ ቤት መሆኑ ትልቅ እረፍት አገኘሁኝ ማለት ነው። የመጀመሪያ ልጄ እንቅልፍ የለውም ነበር መስዬ። ለምን? በቃ ጭንቀት፣ የሚያየው ነገር ምናምን፣ ድብድቡ፣ ጸቡ አይምሮን በጣም ጎድቶታል። ከምልሽ በላይ ቡቡ ተጎድቷል። የመጀመሪያ ልጅ ከማወራሽ በላይ ማለት ነው መስዬ። ጤነኛ ልጅ ወልደሽ በሽተኛ ሲሆንብሽ ምንድን ነው የሚሰማሽ? አሁን መድኃኒት ይወስዳል። የጭንቀት የዲፕሬሽን መድኃኒት ይወስዳል። በመድኃኒት ነው የሚተኛል። የ7 ዓመት ልጅ። የሰው ልጅ ክፋት እኔ አንዳንዴ ያስገርመኛል። እንዴት መሰላችሁ? ሲጀመር በመጀመሪያ መናገር የምፈልገው ነገር ምንድነው፣ ሪሌሽንሽፕ ተጀመረ። ያለፈ ታሪክን ይቅር ማለት ካልተቻለ ወደ ትዳር መገባት የለበትም። ለምሳሌ እሱና እሷ በሚኖሩበት ሰዓት እሱ ከዚህ በፊት ከኤክስ ቦይፍሬንዷ ጋር ያለውን ጉዳይ ጨርሳ ከእሱ ጋር አዲስ ህይወት ከጀመረች ከዛ በፊት ያለውን ነገር ይቅር ሊልና ሊተው ይገባል። ከዛ ውጭ ወደኋላ የድሮ ታሪኳን እያነሳ የሚያቆስላት ከሆነ ወደዛ ሪሌሽንሽፕ መግባት አልነበረበትም። የዛ አይነት ተንደንሲ እንዳለበት ካወቀች እሷም ወደዛ መግባት የለበትም። ቅን መሆን አለበት። ሰው ይቅር ባይ ሆኖ መግባት አለበት፣ አምኖበት ማለት ነው። ሁለተኛው ምን ያክል ሾው እንደበዛ ሶሻል ሚዲያ ላይ አንደርስታንድ እንድናደርግ ያደርገናል። ይሄ እሷ የምትናገረው ነገር
ጸብ ላይ ናቸው። በጣም ሰላም አልነበሩም። ጠቅላላ ውስጧም ሰላም አልነበረም። ደስተኛ አልነበረችም። ግን ደስተኛ መስላ እየሳቀች ቲክቶክ እና ሶሻል ሚዲያ ላይ ፖስት ታደርግ ነበር። ሁሉም የሚስቅ ሰው፣ ሁሉም አክት የሚያደርግ የሚተውን ሰው ሪል ህይወት አይደለም። ሪል ህይወት እንድንኖር ማድረግ ያለብን ነገር ራሳችን መሆን ነው። በተለይ ደግሞ ሪሌሽንሽፖቻችን ፕራይቬሲያቸው ቢጠበቅ የራሳችን ቢሆኑ ወደ ውጭ ባናሳይ ጥሩ ነው። አንደኛ ሌላው ሰው ትዳርን ፋንታሳይዝ አድርጎ እንዲያዩ ያደርጋል። እንደዚህ ነገሌ ካፕሎችን አታዩም ወይ እንደዚህ ያደርግላታል እንደዚህ የሚል ድሃ ከሆነች አንዷ እንደ ቤቱ እንዳይኖር ሰው አርቆ እያየ እንደዛ ይፈጥራል። በመጨረሻ ደግሞ የምለው በቤተሰብ መካከል ያለ ሪሌሽንሽፕ በተለይ ወላጆች እንደምንም ራሳችሁን ጎድታችሁም ቢሆን ልጆች በሌሉበት ዲስከስ አድርጋችሁ ጨርሱ እንጂ ልጆች መካከል ያለው ጭቅጭቅ በልጆች ላይ የሚፈጥረው የስነ ልቦና ጫና ይሄው ከድብርት ጀምሮ እስከ ወደፊት ህይወታቸው ትራውማታይዝ ሆነው ጥሩ ፋሚሊ እንዳይመሰርቱ ያደርጋል። ጥሩ ፋሚሊ ሲመሰረት ጥሩ ኮሚኒቲ ይኖራል። ጥሩ ኮሚኒቲ ደግሞ ጥሩ ሀገርን ይገነባል። እዚህ ላይ መጠንቀቅ አለብን ብዬ አስባለሁ። ውድ ቤተሰቦቼ ለዛሬ የያዝኳቸው ቪዲዮዎች እነዚህ ናቸው። እንደምትወዳቸው አልጠራጠርም። ላይክ አድርጉት ቪዲዮውን። ደግሞ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አበረታቱኝ። አመሰግናለሁ።